ጁን 28 የዕለቱ መልእክት ርዕስ ወደ ማን እንሄዳለን? ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀናልም ብሎ መለሰለት። የዮሐንስ ወንጌል ምዕራፍ 6 ከቁጥር 68 እስከ 69። አንዳንዱ የትምህርት ዕድል እንዲያገኝ ጌታን ይፈልግና የትምህርት በሩ ሲከፈትለት ከጌታ ይርቃል። አንዳንዱ ደግሞ የሥራ በር፣ ሌላው ትዳር፣ ሌላው ልጅ ፍለጋ፣ አንዳንዱ ደግሞ ልጆቹ በስርዓት እንዲሄዱለት ጌታን ይፈልጋል። ለሁሉም እንደ ጥያቄያቸው ምላሽ ሲያገኙ ምን ያህሉ ከጌታ ጋር ጸንተው ይኖራሉ የሚለው አጠያያቂ ነው። አብዛኞቹ ሕዝብ ኢየሱስን እንዲመግባቸው ብቻ ፈልገውት ነበር። ጌታ ኢየሱስ ግን ይህ አይነት ፍለጋ የተወሰነ ቦታ ላይ መስተካከል እንዳለበት ስለፈለገ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። የዮሐንስ ወንጌል ምዕራፍ 6 ቁጥር 27 በማለት ተናገረ። ዙሩን ሲያከረው የሰውን ልጅ ሥጋ ካልበላችሁና ደሙን ካልጠጣችሁ የዘላለም ሕይወት የላችሁም ሲላቸው አብዛኞቹ ተከታዮች ወደ ኋላ ተመለሱ። የእነርሱ ፍላጎት ዕለታዊ ምግብን ማግኘትና መፈወስ እንጂ ኢየሱስ የሚያነሳው የዘላለም አጀንዳ ጉዳያቸው አልነበረም። በዚህ መካከል ነበር ኢየሱስ ጉዳዩን አጽንዖት በመስጠት እናንተስ ልትሄዱ ትፈልጋላችሁ በማለት ለሐዋርያትም ጥያቄውን ያቀረበው። በዚህን ጊዜ ጴጥሮስ ጌታ ሆይ ከአንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለህ በማለት ውሳኔውን ገለጸ። ክርስቶስን መከተል ከመብላት፣ ከመጠጣት፣ ከመልበስና ከመፈወስ ጋር ብቻ አያይዘነው የዘላለሙን አጀንዳ ከረሳን ያ ምልልስ አደጋ ላይ ነው። የተመሰረተበት መሰረት መስተካከል አለበት። የእምነት አባቶች ጌታን የተከተሉት ለዘላለም ሕይወት እንጂ ለሌላ ምድራዊ ጥቅማ ጥቅሞች በሚል ልብ አልነበረም። ዛሬስ እኛ ጌታን የምንከተለው ምን ፈልገን ይሆን? ጌታን ለምድራዊ ፍላጎቶቻችን ማሳኪያ ብቻ አድርገን መከተል አያዋጣም፣ አያዛልቅምም። እርሱ የዘላለም ሕይወትን ሊሰጠን እንደመጣ ማመን ደግሞም እርሱን መከተል ላይ የተመሰረተ ከሆነ ያ ትክክለኛ ውሳኔ ነው። ጌታ ሆይ ከአንተ ወደ ማን እንሄዳለን?